ሃይማኖተኛ ህዝብ እንደሚኖርባት በምትታወቀው ባህል ስርዓት ወግ በሰፈነባት ሀገር እየተፈጸሙ ያሉ አሰቃቂ ወንጀሎች ተበራክተው መቀጠላቸው ግራ አጋቢ ጉዳይ ሆኗል። ኢትዮጵያ ውስጥ ተፈጽመዋል ብሎ ለማመን የሚቸግሩ በርካታ ለጆሮ የሚከብዱ ጥቃቶች ሴቶች ላይ ተፈጽመው ተመልክተናል። ለማመን የሚያዳግቱ የወንጀል ታሪኮችንም ሰምተን እናውቃለን። በዚህ ሳምንት እንኳን ለትምህርት ከእናቷ ጉያ ተነጥላ የወጣች የዩኒቨርሲቲ ተማሪ በአሰቃቂ ሁኔታ ተደፍራ ተደብድባና ተገድላ መገኘቷ ተሰምቷል። ይህን አረመኔያዊ ድርጊት የፈጸሙ ሰዎች ለሕግ እንዲቀርቡም በግፍ የተገደለችው ሴትም ፍትህ እንድታገኝ ሲጠየቅ ሰንብቷል። ይሁን እንጂ ጥሩ ነገር አትስሙ የተባለ ይመስል አንዱ ሀዘን ሳያበቃ ሌላው ይቀጥላል። የአንዱ እንባ ሳይደርቅ የሌላው ይተካል። ዛሬም ለመስማት የሚዘገንን ወንጀል መፈጸሙ ተሰምቷል። ከጎንደር ከተማ የተሰማው ይህ ወንጀል እጅግ አስደንጋጭ ብሎም አሳዛኝ ነው። ኑሮን ለማሸነፍ የምትጥር ታታሪን ሴት ከልጇ ነጥሎ ለወሬ እንኳን በማይመች ዘግናኝ ሁኔታ ህይወቷን ነጥቋታል። ሰላም ለእናንተ ይሁን ውድ የሰርክ ቲዩብ ቤተሰቦች። ሰርክ ቲዩብ የተለያዩ ወቅታዊ መሰናዶችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ ከጎንደር ከተማ ስለተሰማው አሰቃቂ ወንጀልና ከሟች በስተጀርባ ያለውን አሳዛኝ ታሪክ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። እዚህ በምስሉ ላይ የምትመለከቷት ሴት ናንዬ ትባላለች። ናንዬ ገና ብዙ መኖርን የምታስብ ወጣትና የመኖር ጉጉትን የሚጨምር ልጅ ያላት የአንድ ልጅ እናት ስትሆን በጎንደር ከተማ ማራኪ ክፍለ ከተማ ነዋሪ ናት። ታዲያ ይህች ወጣት የልጅ እናት ኑሮን ለማሸነፍና ልጇን ለማሳደግ ስትል ምግብና መጠጥ በመሸጥ ራሷን የምታስተዳድር ብርቱ ሴት ናት። ከወራት በፊት ግን ለወትሮ እንግዳ የሆነ ነገር ተከሰተ። ኑሮዋን ለማቃናት የምትሰራበት ምግብ ቤት ያለ ወትሮው ተዘግቶ ሰነበተ። አይደለም ለቀናት ሊዘጋ በሩ እንኳን ገርበብ ብሎ የማያውቀው የእናንዬ ስራ ቦታ ያላመሉ መዘጋቱን የታዘቡ ሰዎች ታዲያ ምን እንደተፈጠረ ቢያሳስባቸው ቤተሰቦቿ ጋር ስልክ ይደውላሉ። እናንዬን ካየናት ሰነበትን፣ የስራ ቦታዋም ከተዘጋ ቀናት ተቆጠሩ፣ ምን ሆናለች ሲሉ ቤተሰብን ይጠይቃሉ። በዚህ ጊዜ ታዲያ ማንም ያልጠበቀው ምላሽ ከቤተሰቦቿ ተሰማ። እናንዬ ከነርሱ ጋር እንደሌለችና ይባስ ብሎም ደብዛዋ እንደጠፋባቸው ተናገሩ። ወደ ቤተሰቦቿ ስልክ የደወሉ አከራዮችም የቤተሰቡን ምላሽ ሰምተው ሲያበቁ ስልኩን ይዘጋሉ። ቀናትን እየወለዱ በሄዶ ጊዜ ግና የቤተሰብ ጭንቀት በረታ። መቼም የወለደ ሰው ልጅን የሚያህል ነገር ጠፍቶበት አርፎ መቀመጥን አይችልምና ማፈላለግ ይጀምራሉ። በዚህ መካከል ታዲያ ለቀናት ተዘግቶ ከቆየው የእናንዬ የእጅ ስልክ ተከፍቶ ለቤተሰቡ ደህና ነኝ አታስቡ፣ አዲስ አበባ በድንገት ጉዳይ ገጥሞኝ ስለሄድኩ ነው የጠፋሁት፣ አሁን ግን ገንዘብ ስለቸገረኝ ላኩልኝ የሚል አጭር መልእክት ለሟች ወንድም ይደርሳል። ወንድምም በመጀመሪያ ክፉ ነገር ይፈጠራል ብሎ አልጠረጠረም ነበርና እንኳንም እህት የተገኘች እንጂ ለገንዘቡስ ምን ገዶኝ ብሎ የተጠየቀውን ገንዘብ ይልካል። ይሁን እንጂ የላከው ገንዘብ እንደደረሳትና ያለችበትንም ሁኔታ ለማጣራት ወደ እጅ ስልኳ ቢደውልም ስልኩ ተዘግቶ እርሷን ማግኘት ሳይችል ይቀራል። ለቀናትም ደጋግሞ ቢሞክር ስልኳ ተዘግቶ ማግኘት አልቻለም። በዚህ መሃል ግን ደህና እንደሆነችና በቅርቡም ወደ ጎንደር እንደምትመለስ የሚገልጽ መልእክት በድጋሚ ከእጅ ስልኳ ይላካል። ይሄኔ የቤተሰቡ ጥርጣሬ ይጨምርና ማፈላለግ ይጀምራሉ። ሆስፒታልን ጨምሮ ትገኛለች ተብሎ የምትታሰብበት ቦታ ሁሉ ብትፈለግ ይቺን ሴት አየው የሚል ታጣ። ስለ እርሷም ሰምቻለሁ የሚል አልተገኘም። በዚህ ጊዜ ቤተሰቦቿ ጉዳዩን ወደ ሕግ አካላት ይወስዱታል። የሕግ አካላትም የእጅ ስልኳን በመጠቀም ባደረጉት ክትትል እናንዬ አዲስ አበባ ሳይሆን እዚያው ጎንደር እንደሆነች በጂፒኤስ አማካኝነት ማወቅ ይችላሉ። በዚህ ጊዜ ነገሮች እያስፈሩ መሄዳቸውን ተከትሎ ቤተሰቡ ድንጋጤ ውስጥ ገባ። ፖሊስ ያገኘውን የስልክ ጂፒኤስ መረጃ መነሻ በማድረግ ክትትሉን በመቀጠል ሲያጣራ የስልኩን አድራሻ አፈላልጎ ያገኘዋል። በዚህ ጊዜ ግና ስልኩን ይዛ የተገኘችው የስልኩ ባለቤት እናንዬ ሳትሆን አንድ ማንነቱ ያልታወቀ ሰው ይሆናል። ፖሊስም ይህን ግለሰብ በቁጥጥር ስር በመዋል ምርመራ ይጀምራል። በምርመራ ወቅትም ይህ ግለሰብ የእናንዬ የድሮ ደንበኛ የነበረ መሆኑ ይታወቃል። ስልኳ እርሱ እጅ እንዴት ሊገባ እንደቻለና የት እንዳለችም ሲመረመር እናንዬን እንደገደላትና አስክሬኗንም ከከተማ ወጣ ባለ
አቡነ ሐራ በተባለ ሰዋራ ስፍራ መጣሉን ይናገራል። ፖሊስ በተጠርጣሪው ቃል መሰረት ወደ ስፍራው በመሄድ ማጣራቱን ሲቀጥል ከወር በፊት የአንዲት ግለሰብ አስክሬን መገኘቱንና ነገር ግን ምንም አይነት ማንነቷን የሚገልጽ መረጃ ባለመገኘቱ በማዘጋጃ ቤት አማካኝነት እንድትቀበር መደረጉም ይረጋገጣል። በዚህ መልክ ተገድላ የተገኘችው የእናንዬ አስክሬን በማዘጋጃ ቤት ቤተሰብ ከሌላቸው መቀበሪያ ቦታ ወጥቶ ወደ ትውልድ ከተማዋ ደባርቅ መወሰዱንና በአስክሬን ምርመራ ወቅትም በሰው እጅ በአሰቃቂ ሁኔታ መገደሏን ያረጋገጠው ፖሊስ ተጠርጣሪውን በሕግ ጥላ ስር በመዋል የክስ ሂደት ላይ እንደሆነ ከጎንደር የተሰሙ የመረጃ ምንጮች አመላክተዋል። ሴት ሆኖ መፈጠር ወንጀል እስኪመስል የሴት ልጅ ፈተና መብዛቱ ሳይበቃ ያለ ኃጢአት እንዲህ በአደባባይ የተገደሉ መጣል በእጅጉ ልብን የሚሰብር ጉዳይ ነው። ይህ ክስተት ለቤተሰብ መሪር ሐዘን ነውና ለቤተሰቦቿ መጽናናትን እንመኛለን። ወንጀለኛውም ተገቢውን ቅጣት አግኝቶ በግፍ ተገድላ የተጣለችው ሴት ነፍስ በሰላም እንድታርፍ እየተመኘን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም ሆኑልን።